እገሌ ሞተ ሲባል በድር ላለመቀጣት ብቻ መኪና ተልትሎ ሲር ነው የምታዩት። ሰለቸን ስንናገር መከራ ነው። ስለዚህ አሁንም ካህናት ካላችሁ ዲያቆናት ካላችሁ በዚህ መካከል በመቃብር አፈር በሰው ላይ ትዳር ላይ ስራ ላይ ትምህርት ላይ ድግምት የምትሰሩ ልብስ የምትቆርጡ የተሰጣለስ በመቀስ ወስዳችሁ በጥንቆላ የምታሰሩ ተማሪ የምታፈዙ ነጋዴ የምታከሱ ወጣቱ በረከት እንዳይኖረው የምታደርጉ ከድርጊታችሁ ተቆጠቡ። የተንገበገባችሁለትን ዓለም ጥላችሁ ትሄዳላችሁ። የጓደኛህን ሚስት አትጎትት። 2000 ብር የቤት ሰራተኛ ቀጥረህ ሲኒና ጀበና ሰብረሻል ብለህ የሰራተኛ ደሞዝ አትቁረጥ። ንስሐ ሳትገባ 200 ብር ከፍለህ የጌታን መቃብር ለማየት በአውሮፕላን ኢየሩሳሌም አትሂድ። ገንዘብህና ጊዜህ ብቻ ነው የሚባክነው፣ ሌላ የምታገኘው ጥቅም የለም። መኑ ስለዚህ በካህናት ላይ ቅድም እንደነገርኳችሁ በቤተ ክርስቲያን አባቶች ላይ በደንብ አድርገህ ስማኝ። ዲያቆንም ቄስም ካለ ደሃና ሀብታም እየመረጡ ንስሐ ልጅ በሚይዙ አባቶች፣ ጸበል ለመርጨት የቆርቆሮ በርና የሀብታም በር በሚይዙ አባቶች፣ በሃይማኖታቸው ላይ በሚቀልዱ አባቶች፣ ለምእመናን መሰናክል በሆኑ አባቶች፣ ቅጥረ ቤተ ክርስቲያንን በተዳፈሩ አባቶች የማይመለስ ሰይፍ ይመጣል ብለዋል አባቶች። የዚህን ዓለም ክፋት ነው የምነግራችሁ። እግዚአብሔር ከእንዲህ አይነት ነገር ይሰውራችሁ። ምናልባት የሁሉ ሰው የቆመው ሰው በቤቱ በስራ ቦታው እንቅፋት ያለበት ሰው ይኖራል፣ በኑሮው እንቅፋት ያለበት ሰው ይኖራል። እናንተም ማታውቁት ሰይጣን የሚያውቀው ነገር ስለሆነ ድንግል ማርያም ትሰርላችሁ። የልጆቻችሁን አይምሮ የሚሰርቅ የእጃችሁን በረከት የሚቀማ ከሰው ጋር በፍቅር እንዳትኖሩ የሚያርቅ ከሰው በታች እንድትኖሩ የሚያርቅ ከሰው በላይ እያገኛችሁ ነገ ሰው የደረሰበት እንዳትደርሱ በመቃብራችሁ ላይ የቆመን ሰይጣን ቅዱስ ጊዮርጊስ በመስቀሉ ይምታው። ከዛሬ ጀምሮ ሳትታመሙ ሳትቸገሩ ይህን ዘመን በሰላም እለፉት። ከእናንተ አልፋችሁ ለሌላ ሰው እንድትኖሩ እግዚአብሔር ይርዳችሁ። እነዚህን ልጆቻችሁን እግዚአብሔር መድኃኒት ያርግላችሁ። አንዳንዱ ሰው እንዳለመታደል ሆኖ ሲያጎርስ ይነከሳል፣ ሲሰጥ አይመሰገንም። ስለዚህ እግዚአብሔር ይህንን ክብር ከፍ ያርግላችሁ። እውነቴን ነው። የነፍሲያን አባቶቹ እጃችሁን ቆጥቡ፣ ስራት ማሱ፣ ቅጠላት በጥሱ፣ የመቃብር አፈር አትርጩ፣ ሰውን ባጋንንት አትሰሩ። 60 ዓመት 40 ዓመት መቼ እንደምንሞት ማንም ሰው ሊያውቃችን። እኔ ከዚህ 20 ደቂቃ በኋላ አንገናኝም፣ ሩቅ ነው ያለሁት። ስለዚህ ይህን መልእክት ለማዳረስ ነው የመጣሁት። ይበቃናል። ጸሎት አድርገን እንለያያለን። የሰላም አምላክ የፍቅር ባለቤት እግዚአብሔር ከሁላችንም ጋር ይሁን። ሀገራችንን ኢትዮጵያን እግዚአብሔር አሁንም ይጠብቃል። በዓይናችን ረሃብን፣ ጦርነትን፣ መከራን እግዚአብሔር አያሳየን። ሕፃናት በሰላም ይደጉ፣ አዛውንቶች በቀያቸው ይጦሩ። ቤተ ክርስቲያንና ካህናትን አንድ ያድርጋቸው። በስልጣን በገንዘብ በሃይማኖት የተከፋፈሉ በዚህ ዓለም ወጥመድ ውስጥ የገቡ የቤተ ክርስቲያን አባቶችን እርስ በርስ አልግባባ ያሉትን መንፈስ ቅዱስ በመሃላቸው ላይ ይግባ። እናንተም ከሕይወታችሁ ጋር አላስማማ ያላችሁን ነገር እግዚአብሔር አምላክ ያንሳላችሁ።